ሰላም፣ ይህ ስለ ድሆች ጩኸት ፕሮግራም ነው። በኤልሻዳይ ቴሌቪዥን ኔትወርክ ጊዜ ስለሰጣችሁን እናመሰግናለን። የ1000 ኪሎ ሜትሮች ጉዞ ከአንድ እርምጃ ይጀምራል እንደተባለ በአብሮነት ቅኝት አብረን እንጓዛለን። ሕይወትን በመቁረስ ክርስቶስን መግለጥ አለ። መልካም ቆይታ። ሻሎም ሻሎም። በኤልሻዳይ ቴሌቪዥን ኔትወርክ ስለ ድሆች ጩኸት ፕሮግራም ተመልካቾቻችን የአምላካችን የእግዚአብሔር ሰላም ምሕረት ከሁላችን ጋር ይሁን። የረዳን ያገዘን ጉልበትና ኃይል የሆነን አቅም የሆነን የአባቶቻችን አምላክ እግዚአብሔር ይባረክ። እግዚአብሔርን እጅግ አድርገን እናመሰግናለን። ጌታ ለዘላለም ይባረክ። እንግዲህ ቅዱሳን ወንድሞች፣ ወገኖች፣ እህቶች እግዚአብሔር በነገር ሁሉ ይባርካችሁ ማለት እወዳለሁ። ጌታ መልካም አምላክ ነው። እግዚአብሔር ይመስገን። ዛሬ አብረን ደግሞ ከኔ ጋር አብረን እንካፈላለን። ስለ ድሆች ጩኸት ፕሮግራም ጋር ዘውትር እንደምናሳልፈው አብረን እናሳልፋለን። ይህም ፕሮግራም ለመካፈል ሁላችሁም እንድትዘጋጁ ላሳስባችሁ እወዳለሁ። እንድትዘጋጁ ፕሮግራምም ለመካፈል በእግዚአብሔር ፊት አብረን ለመጸለይ በእግዚአብሔር ፊት አብረን ለማሳለፍ እንድትችሉ ላበረታታችሁ እወዳለሁ። ዛሬ በድሆች ጩኸት ፕሮግራም ላይ ማንሳት የምፈልገው ሐሳብ አለ። ሁለት ሐሳቦችን አከታትለን እንመለከታለን። ከሚቀጥለው ጊዜ ጋር አያይዘን ሁላችንም መጽሐፍ ቅዱስን በተለይ ፊልጵስዩስ ምዕራፍ 2 ከቁጥር 9 እስከ 10 ጳውሎስ የሚናገረው ሐሳብ አለ። ጢሞቴዎስን ወደ እናንተ እልካለሁ እንደሱ ስለ እናንተ ስለ ኖራችሁ በቅንነት የሚጨነቅ እንደሱ ያለ ሰው የለኝም። ሁሉም የራሳቸውን ይፈልጋሉ፣ እሱ ግን የክርስቶስን ይፈልጋል ብሎ መነሻ ሐሳብ እዚህ ጋር ሲናገር እንመለከታለን። በዚህ ክፍል ላይ አንድ እውነት እንረዳለን። ሌላው የሚጨነቅ፣ ሌላው የሚያስብ፣ ሌላው የሚኖር፣ ለሌላው ቅድሚያ የሚሰጥ፣ ለሌላው የሚኖር ሰውን እና ለሌላው የሚያስብን ሰው እውነታን በዚህ ውስጥ እናይ እንችላለን። በዘመናት መካከል የተለያዩ አስተሳሰቦች በሰው ላይ ይንጸባረቃሉ። በዕለት ኑሮ ውስጥ ወይ ከቤተሰባችን ያመጣ ነው፣ ከማህበረሰብ ያመጣ ነው፣ ከእድገታችን ያመጣ ነው፣ ከተለያዩ ነገሮች ህይወታችን ላይ ተጽዕኖ ያመጡ ነገሮች በዓመታት መካከል አሉ። ለሁላችንም ስንወለድ ባዶ የሆነ አንጎል፣ ባዶ የሆነ ስፍራ ይዘን ግን አእምሯችን ሴታፕ ያደረገበት አእምሯችን ላይ ውቅር የሆነው አእምሯችን ላይ የተጨመረው ነገር የማህበረሰብ ወይም ያለንበት ሁኔታን ያማከለ ነገር እንደሆነ ብዙዎች ይናገራሉ። እኔ ባለፉት ጊዜያት የራሴን ህይወት ስፈትሽ፣ ሌሎችንም ህይወት ስፈትሽ ለሌሎች ከመኖር አንጻር፣ ለሌሎች ከማሰብ አንጻር፣ ለሌሎች ከመጨነቅ አንጻር፣ ለሌሎች ከልብ የሆነ ነገር ይዞ ከመንቀሳቀስ አንጻር በሰዎች ዘንድ ክፍተቶች ሲታዩ አያለሁ። የራስን ችግር ለማውራት ሱሰኛ የሆነ ችግሩን ለማውራት ሱሰኛ የሆነ ትውልድ አለው። እንዲሁም እንደ ርዕስ ማስበው ችግሩን ለማውራት ሱሰኛ ምን ማለት ነው? ይሄ ችግር በየትኛውም ኑሮ ጣራ በሰው ልጅ ላይ የሚከሰት ነገር ነው። ችግር በየትኛውም ኑሮ፣ በየትኛውም የህይወት ክልል ውስጥ፣ በየትኛውም የህይወት ስርዓት ውስጥ ችግር እንዲሁ በአንድ ጊዜ ሊቀረፍ የሚችል ነገር ብቻ ላይሆን ይችላል። ሰዎች ገንዘብ ቢሞላላቸው የጤና ክፍተት ሊገጥማቸው ይሆናል። ችግር ነው። ሰው ጤንነት እያለው ማድረግ የሚገባው ነገር ማድረግ ይችላል። ደስታ አለው፣ ተስፋ አለው፣ እረፍት አለው፣ ሰላም አለው። ብዙ ነገሮችን ሰው ገንዘብ ተርፎት፣ ንብረት ተርፎት በተሻለ መኝታ ቤት ውስጥ በተሻለ መኝታ ላይ ተኝቶ በተሻለ ቤት ውስጥ እየኖረ የተሻለ መኪና እየነዳ የተሻለ አየር እየተቀበለ የተሻለ ምግብ እየበላ ግን ሰው ጤናው የታወከ ከሆነ ግን ችግር አለበት ማለት ችግር ነው። በግሉ የገጠመው ችግር ነው። አንዳንዱ ደግሞ ጤናው የተሟላ ሆኖ ግን የሚኖርበት፣ የሚበላበት፣ የሚሰራበት፣ የሚተኛበት ነገር ደግሞ ችግር የሚሆንበት ሰው አለ።
ብዙ ነገሮች ተሟልቶ ንብረት ቢሞላ ታማኝ ሰው ማጣት ክፍተት ይፈጠርበት ይችላል። ብዙ ንብረት ኖሯቸው ግን የሰው ችግር ያለባቸው ሰዎች አሉ። በንብረቶቻቸው፣ በካምፓኒያቸው፣ በሱቆቻቸው የገዛ ወንድሞቻቸውን እንኳን እንዲቀጠሩ አድርጎ የገዛ ወንድሞቻቸው ችግር የሚሆንባቸው፣ የሚሰርቋቸው፣ የሚያሳዝኗቸው በነሱ ሐዘን ውስጥ የሚገቡ አሉ። የገዛ ሚስቶቻቸው እንኳን ንብረታቸውን የሚያሸሹ ባሎቻቸው የሚያሸሹ አይነበት ሁኔታ ውስጥ የሚገቡ አሉ። ብዙ ነገሮች እቺ ምድር የምትሸከመው ብዙ ሰዎችን ነው የምትሸከመው። በየዕለቱ የተለያዩ አስተሳሰቦች፣ የተለያዩ አመለካከቶች። ልብስ ቢሟላ ምግብ ላይ ሟላ ይችላል። አንዳንዱ ሰው ልብስ በጣም ጥሩ ልብስ ለብሶ ግን መመገብ የማይችልበት ክፍተት የሚፈጠርበት አለ። አንዳንዴ ለዚህ ነው የቀን ሰራተኞችና ጎዳናዎችን ለመመገብ ባዘጋጀ ነው ፕሮግራም ላይ አንዳንድ ጊዜ በጣም የለበሱ ሰዎች ለማስተናገድ እስክንፈራቸው ድረስ የሚያደርሱ ሰዎች መጥተው ይመገባሉ። ልብስ ለብሰዋል። ከልብሳቸው የተነሳ ማንም ሰው ላያስብ ይችላል። እንግዲህ ምግብ ቢሟላ ልብስ ላይ ሟላ ይችላል። ልብስ ማይሟላ ይችላል። አንዳንዱ ሰው ክፍተት የሌለበት እግዚአብሔር ብቻ ነው። በዘመናት መካከል ችግር የሌለበት፣ ክፍተት የሌለበት፣ ጥያቄ የሌለበት፣ የጸሎት ርዕስ የሌለበት፣ ልመና የሌለበት፣ እባክህ ስጠኝ፣ እርዳኝ፣ አግዘኝ፣ ክፍተቴ ሞላ፣ ችግሬን ቀረፍልኝ ብሎ የማይለምን አይደል? ሌላ የሚያየው አካል የሌለ፣ የሚማጠነው አካል የሌለ፣ ሌላ እንዲያደርግለት በዚች ምድር ላይ የሚጠይቀው አካል የሌለው ልዑል እግዚአብሔር ብቻ ነው። ብቸኛ እግዚአብሔር፣ ሉዓላዊ አምላክ፣ ሁሉን የሚችል አምላክ፣ ወደ ሌላ ወደ ማንም የሚጨውለት የሌለው፣ ብቻውን የሚጨውለት፣ ብቻውን የሚፈለግ፣ ብቻውን የሚወደድ፣ ብቻውን ያለ ችግር የሆነ፣ ያለ ጥያቄ የሆነ፣ ያለ ችግር የሆነ፣ እንደ ሰው ያለ ጉስቁልና፣ ያለ ድህነት የሆነ፣ ያለ ማጣት የሆነ፣ ሺህ ተራሮች ያሉ እንስሳት የሱ የሆነ፣ ብሩና ወርቁ በዓለም ላይ ያለው የሱ የሆነ፣ ሁሉ የበላይ፣ ሁሉ የሚገዛ፣ ሁሉን የሚቆጣጠር፣ የምድር ነገስታት ሁሉ ገዢ የሆነ እግዚአብሔር አምላካችን ብቻ ነው ችግር የሌለበት፣ ከፀሐይ በታች ከፀሐይ በላይ የትም ቦታ ላይ ችግር የሌለበት አምላካችን እግዚአብሔር ነው። ስለዚህ የምናመልከው አምላክ ተቸግሮ ማያቅ፣ ሊቸገር ማይችል፣ ተርቦ ማያቅ፣ ሊራብ ማይችል፣ በሉዓላዊ እግዚአብሔርነቱ ስጋ በስጋ ክርስቶስ የተገለጠበትን እና የኖረበትን ዘመን ከትቼው አይደለም። ስለዚህ እግዚአብሔር የሚሰራ የሚከለክለው የሌለ፣ የሚዘጋ የሚከፍት የሌለ፣ የሚከፍት የሚዘጋ የሌለው ኃይል ስልጣን በእጁ ያለው እግዚአብሔር ብቻ። ታላላቅ በዚች ምድር ላይ ችግር ውስጥ ያሉ ሰዎች አሉ። የባህሪ ችግር ይኖርባቸዋል፣ ሊቀርፉ ማይችሉት፣ አንደበታቸው መቆጣጠር ማይችሉ፣ በብዙ አቅጣጫ ትልልቅ ነገሮች እና ስልጣኖች በእጃቸው አሉ፣ ግን ችግር የሚኖርባቸው አሉ። ስለዚህ ስልጣን ያላቸው ሰዎች ጸሎት ርዕስ ይሰጣሉ፣ ሀብት ያላቸው ሰዎች የጸሎት ርዕስ ይሰጣሉ። ስለዚህ ያለ ችግር የሚኖሩበት ምድር አይደለም። በዚህ ቦታ ላይ ስለ ጢሞቴዎስ ሲናገር ስለሌላው በቅንነት የሚጨነቅ ብሎ ይለዋል። በቅንነት የሚጨነቅ ይሄ በጣም ትልቅ አስተሳሰብ ነው። በቅንነት የሚጨነቅ ማለት በጭንቀቱ ውስጥ ሌላ መነገጃ የሌለበት፣ ጭንቀት የሚመስል ስለሌላው ግን ያን ትርፋማ ያውን ስለሌላው የሚጨነቅ ብቻ ቢል ኖሮ ሌላው የተጨነቀበት የውስጥ ሚዛኑ ሞቲቭ ሌላ ሊሆን ይችላል። ግን ይሄ በቅንነት ነው እና ቢያገኝ ለነሱ ለመስጠት ብቻ ነው፣ እነሱን ለማስደሰት ብቻ ነው፣ እነሱን ለማኖር ብቻ ነው፣ የእነሱን ክፍተት ለመሙላት ብቻ ነው፣ እነሱን ለመመገብ፣ ለማጠጣት፣ ለማልበስ እና ለማስጌጥ ብቻ ነው፣ እነሱን ለማሳረፍ ብቻ ነው። ሌላ ኢንቴንሽን የለውም። ሆን ተብሎ ሌላ የተዘጋጀ ስውር ነገር የለውም። በቅንነት ስለሌሎች የሚጨነቅ ይላል። በቅንነት አንዳንድ ጊዜ ለሌሎች አልቅሰን የምንጠይቃቸው ነገሮች ግን ምናልባት ውስጡ ቅንነት የሌለበት የተፈለገበት ሌላ ጉዳይ አለው ወይ የሚያስብሉ ነገሮች ማሰብ ያስፈልጋል። የክርስቶስ ልብ ያለውን ሌላው የራሱን እንጂ የክርስቶስን አይፈልግም። የክርስቶስን የሚፈልግ የክርስቶስ ልብ ያለው ነው። የክርስቶስ ሐሳብ ያለ ነው። በክርስቶስ ኢየሱስ የነበረ የሐሳብ በሱ ውስጥ እየሆነለት ያለ ሰው ነው የሚሆነው። ስለዚህ የራሱን የማይፈልግ ነው። የራሱን አይደለም ቅድሚያ ለራሱ ማይሰጥ፣ ቅድሚያ ለኑሮ ማይሰጥ፣ ቅድሚያ ለቤቱ ማይሰጥ፣ ቅድሚያ ለብዙ ነገሩ ማይሰጥ፣
ከሱ ከተረፈው ነገር ለራሱ ጊዜ ሰጥቶ ለራሱ ገንዘብ ሰጥቶ ለራሱ ኑሮ ሰጥቶ የራሱን ህልም ፈጽሞ በተረፈ ነገር ለሌላው የሚደርስ ለራሱ ሳይሆን ለሌላው ቅድሚያ ሰጥቶ ከሌላው በተረፈ ነገር ለእርሱ የሚኖርበት አስተሳሰብ፣ ለሌላው መብላት፣ ሌላው መልበስ፣ ሌላው መጠጣት፣ ሌላው መኖር፣ ሌላው መሳቅ ምክንያት ሆኖ ግን በተረፈ መልኩ መኖር የሚቻልበት ህይወት ማለት ነው። ሌሎች ስለ ክርስቶስ አያስቡም፣ ስለ ራሳቸው ነው የሚያስቡት የሚለው እሱ ነው። ክርስቶስ የሚፈልገውን ልብ ያገኘ ማለት ስለ ጢሞቴዎስ ክርስቶስ የሚፈልገው ልብ እሱ ነው። ለሌላው የሚኖር ባልንጃው የሚኖር መጽሐፍ ቅዱስ ላይ የሰማርያ ሰው ስንናገር ሌዋዊ መጣ፣ ወንበዴ መቶት ቆስሎ ተደብድቦ ገንዘቡ ተዘርፎ ቆስሎ ምናልባት ከሆነ ጊዜ በኋላ ደሙ ፈሶ ልሞት የሚችል ሰው መንገድ ላይ ወድቋል። ምን መሆን አለበት? ደሙ መታሸግ አለበት። ከዛ ተነስቶ ማረፊያ ቦታ መሄድ አለበት። ሰው ያስፈልገዋል። ግን መጀመሪያ በዛ ቦታ ላይ ሌዋዊ መጣ፣ አየው። ሌዋዊ ማለት እግዚአብሔርን ሊያገልግል የተጠራ ሰዎች ቢወድቁ የሚያነሳ ለአገልግሎቱ የተጠራል። በአገልግሎቱ የሚኖር ነፍሱ፣ ሕይወቱ፣ ልቡ ሁሉ አገልግሎት ላይ እንዲተኮር እግዚአብሔር እንደ ነገድ የጠራው የሌዋዊ ቤተሰብ ሰው ነው፣ ሌዋዊ ነው። ስለዚህ የእግዚአብሔር ወገን የተባለለት የእግዚአብሔር ወገን በመባል የሚታወቀው ሌዋዊ ሲያልፍ ምንም አላረገም። እንደምታዩት ሲያልፍ ምንም አላረገም። አልፎት ነው የሄደው። እሱ አልፎ ሲሄድ ደግሞ ካህኑ መጣ። ካህኑ ዘርፍ ረጅም ቀሚስ ያረገ የጠመጠመ ሕዝብ ለማገልገል እግዚአብሔር የጠራው የወደቀ እንዲያነሳ ሰው እንዲያነሳ የሚያስተምር ለዚህ ምክንያት የሆነ ካህን ሲመጣ አየው። ደሙ እየፈሰሰ የወደቀ ወንበዴ ዘርፎ ተራቁትን ያረገ ምንም ያጋጣ ቤት ምናልባት የሚኖረው ወይ ገንዘብ የሚኖረው መንገደኛ ቤቱ መድረስ ቀርቶ የሚፈሰው ደም ተቋጥሮለት ተርፎ በሕይወት መቀጠል የሚችልበትን እድል እንዲሰጥ ሰው የሚያስፈልገው ሰው ነው። ካህን የተባለው ካህን እግዚአብሔርን ለማገልገል የተጠራ እግዚአብሔርን ማገልገል በመሰረቱ ሰውን ማገልገል ነው። ስለዚህ እግዚአብሔርን በማገልገል እድል ፈንታው ሰውን አገልግሎ እግዚአብሔርን እንዳገለገል የሚቆጠርለት ካህኑ ግን አልፎት ሄደ። ግን ሶስተኛ ላይ መጣው ሰማራዊ ሰው ነው። የሰማሪያ ሰዎች የሚባሉት ምናልባት በአስሩ ነገር ውስጥ ተቆርጦ ከሌላ ጋር የተቀላቀሉ በአይሁዶች ዘንድ በዚህ በሌዋውያንም በካህናትም ዘንድ በጣም እንደ ርኩስ የሚቆጠሩ ሰዎች አብሯቸው ማይተባበሯቸው ሰዎች ናቸው። ለአገልግሎት እንደተጠራ ካህንና ሌዊ ፖዚሽን ያላቸው አይደሉም። እንኳን ለአገልግሎት ከእስራኤል ሰዎች ጋር ይሁዳ ሰዎች ጋር ለመቀላቀልና ለመጨባበጥ እንኳን እድል ፋንታ የሌላቸው ናቸው። ግን ይሄ የሰማርያ ሰው ግን ሊያልፈው አይቻልም። ለጊዜው የተፈጠረበትን ችግር ማንሳት ነበረበት። ደሙን ማስቆም ነበረበት። ዘይት ላዩ ላይ ማፍሰስ ነበረበት። ጊዜያዊ ፈርስት ኤድ ሕክምና ማድረግ ነበረበት። አህያው ላይ እሱን መጫን ነበረበት። ጭኖ ቁስለኛ ሰው ነው፣ የደከመ ሰው ነው፣ በእግሩ መሄድ አይችልም። ስለዚህ ራሱ እንደ ትራንስፖርት የሚሄድበት ወይ ያ ሰው ባለጠጋ ነው፣ የዛን ጊዜ ቪኤቱ ማለት ነው አህያው፣ ወይ ሰረገላው ማለት ነው። ስለዚህ ከሱ ላይ መሬት ቁጭ ብሎ ሰውየውን ጭኖ ወደ እንግዳ ማረፊያ አድርሶት መንገድ ደርሼ እስኪመጣ ድረስ ብሎ ገንዘብ የሚበላውን የሚጠጣው ከፍሎለት እዛው እንዲያገግም እንዲታከም አድርጎ ጊዜያዊ የተፈጠረበትን ከሞት ጋር ያጠለለበትን ችግር ማርን የሰማርያ ሰው ፈቶለት ሲያልፍ እናያለን። ስለዚህ እያየ የሰውን ችግር ያለፈ ሰው አይደለም። ብዙ ሰው እነኛ ሌዋውያን ችግሩን አይተዋል፣ ግን አይናቸውን ጨፍነው አልፏል። ካህኑ እጁን አልሰነዘርም አደን ችግሩን አይቷል፣ ግን ወድቆ ያለውን ሰው ማንሳት የሚችልበት እድል አልሰጥም። ስለዚህ ይሄ የራስን ችግሩን ለማውራት ሱሰኛ የሚሆኑ አይነት ሰዎች ብዙ ጊዜ በሕይወታቸው እንደዛ የሚሆኑባቸው ነገሮች ላይ ይፈጠራል። ይሄ የአስተሳሰብ ቅኝት ነው። የአስተሳሰብ ቅኝት ለራሱ ችግር ጆሮውን ደፍኖ የሌላውን ችግር የሚሰማል። አንዱ አስተሳሰብ ስኑ ቅኝታችን መስተካከል ያለበት የራስን ችግር ለራስ ችግር ጆሮ መድፈን ለራስ ችግር ጆሮ ነድፎ ደፍኖ ሌላውን ችግር መስማት፣ ለራስ ችግር አይንን ጨፍኖ ሌላውን ሰው ችግር ማየት
ሌላው ችግር አይናችንን ጨፍነን ለራሳችን ችግር ብቻ አይናችንን ምንከፍት፣ ለራሳችን ችግር አንደበታችንን ከፍተን ሌላው ችግር አንደበታችን ዝግ ምናደርግ እንድንሆን አይደለም። ለሌላው ችግር አንደበታችን ምንከፍት ብንችል ለራሳችን ችግር ዝም ምንል ሰዎች እንድንሆን የሚታይ እውነት ነው። ስለዚህ በተግባር የሚታየው ነገር ግን ሰው ለሌላው ችግር ጆሮን ደፍኖ የራሱን ችግር ብቻ የሚያዳምጥ የራሱን ችግር ያዳምጣል። ሲገባ ሲወጣ ውስጡን ያዳምጣል። ችግሩን ነው የሚያዳምጠው የሚሰማው። ያን በውስጡ ያዳመጠውን ችግሩን ደግሞ ለሰው ያወራል። ሌላው ስለዚህ ጆሮ መስማት እንዲችል የተቃኘበት ቅኝት እሱ ነው። ሌላውን ችግር አይኑን ጨፍኖ ሲያይ እንደነኝ ሌዋውያንና ካህናት አይናቸውን ጨፍኖ ለራስ ችግር ግን ችግር የሚያየው ጎላ ብሎ የሚታየው የራሱ ችግር ብቻ፣ ጎላ አድርጎ የሚሰማው የራሱ ችግር ብቻ፣ የሌላውን ማይሰማ ሌላውን ችግር አንደበቱን ዘግቶ ለራሱ ችግር ግን አንደበቱን የሚከፍት የሚዞር እየከፈተ የሚዞር እንዲህ አይነት አስተሳሰቦች አሉ። ቢሞት አጠገቡ ያለ ሰው ቢንፈራፈር፣ ድሃ አጠገቡ ቢኖር፣ ድሃ ቤተክርስቲያን ውስጥ ቢኖር፣ ድሃ በሚኖርበት ማህበረሰብ ቢኖር፣ ድሃ በቤተሰብ መካከል ቢኖር፣ የተቸገረ ሰው ቢኖር ስለሱ ስለተቸገረው ሰው መቸገር ሌላ ሰው ባርቆበት እንኳን ድንገት ተሳስቶ ማውራት ማይችሉ ቅኝታቸው ግን የራሳቸውን ችግር ባገኙትበት አጋጣሚ በለቅሶም በዜማም በተከሸነ ቃላት ውስጥ መናገር ማባባት የሰውን ልብ ማባባት የሚችልባቸው ዘዴዎችን ታክቲኮችን እና ካልኩሌትድ የሆነ አእምሮ በዛ ሴትአፕ ብቻ የተሰማሩ ሰዎች አሉ በምድር ላይ። ብዙ በርካታ አይነት አመለካከትና የህይወት ቅኝት ያላቸው ሰዎች አሉ። ስለዚህ ችግሩ ለማውራት ሱሰኛ የሚሆኑ ሰዎች አሉ። ሱሰኛ ሰው የሲጋራ የጫት የምን ሱስ እንደሚኖር ችግሩ ማለዳ ተነስቶ ለማውራት፣ ምሽት ላይ ለማውራት፣ በስልክ ላይ ለማውራት፣ በአካል ሲያገኝ ለማውራት ችግሩ ውጦ እንደ ስፖንጅ መጥቶት የመጣውን ችግር ይዞ ተቋቁሞ ግን የሌላውን ሰው ችግር ሲያይ ደግሞ ለሌላው ሰው ማስተላለፍ፣ ለሚረዳው ሰው ማስተላለፍ፣ ለሚያግዘው ሰው ማስተላለፍ፣ ማሳየት፣ መናገር፣ አቅጣጫ መስጠት። አጠገቤ ሰፈሬ ላይ እንዴት የተቸገረ ሰው አለ፣ ጎረቤት ውስጥ የተቸገረ ሰው አለ፣ ቤተክርስቲያን የተቸገረ ሰው አለ፣ ለልጁ ትምህርት ቤት መክፈል ያቃተው ሰው አለ፣ እንዲህ የሚሆን ሰው አለ፣ የሚበላውን ያጣ ሰው አለ፣ የሚለብሰውን ያጣ ሰው አለ፣ የታረዘ ሰው አለ፣ ጫማው ክረምት ነው ቀዶ መስኮት ሆኖ ውሃ እያፈሰ የሚሄድ ሰው አይቻለሁ፣ እባክህ ትርፍ ጫማ ካለ ስጠው የሚል ሚያይ የሌላውን ሚያይ አስተሳሰብ። ይሄ ነው በትውልድ ላይ የታጣው ነገር፣ ትውልድን እየፈተነ ያለ አስተሳሰብ ብለው እሱ ነው። ትውልድ ወገኖቼ ይበዛል እንደዚህ አንደበቱን ከፍቶ የሌላውን ችግር ሳይሆን የራሱን ችግር የሚያወራ ይበዛል። እነዚህ ነው ጳውሎስ የሚለው ስለሌላው በቅንነት የሚጨነቅ እንደርሱ ሌላ የለኝም አለ። ሌላ የለኝም። አዎ ጢሞቴዎስ የኤፌሶን ቤተክርስቲያን መሪ ነው። ጢሞቴዎስ ተተኪ መሪ ነው። ግን ከጢሞቴዎስ ብቻ አይደለም ከጳውሎስ ጋር የነበሩ አገልጋዮች በየቦታው ቤተክርስቲያኖችን ሚስዮናዊ ጉዞ ውስጥ ቤተክርስቲያን በተከለበት ሰዓት ሽማግሌዎችን መሪዎችን ሰይሟል። ብዙ ዋጋ ከፍሎ በሌሊትና በቀን በእንባ ያገለገለችባቸው ቤተክርስቲያን ውስጥ የሚመሩ ሰዎች ሲኖሩ ከነሱ መካከል ግን ያገኘው ጢሞቴዎስን ነው የሚለው። ስለዚህ ብዙ የራስ ችግር አውሪ አለ ማለት ነው። ለራስ የሚጨነቅ ስለሌላው ማይጨነቅ፣ ስለሌላው በቅንነት የሚጨነቅ ከእርሱ ውጭ ሌላ የለኝም፣ ሌላ አገልጋይ የለኝም እስኪል ድረስ ሌላ ሰው አላፈራም። ሌላ ሰው ሊያድግ አልቻለም። ሌላ ሰው ላይ እንዲህ አይነት አስተሳሰብ ሊቀረጽ አልቻለም። እንደሌላው ግን ስለ ራሱ ነው በጣም የሚጨነቀው። ስለ ራሱ ነው የሚጨነቀው። ስለ ራሱ ነው የሚያስበው። ስለ ህልሙ ስለ ራሱ ነው፣ ጸሎቱ ስለ ራሱ ነው፣ ኑሮ ስለ ራሱ ነው፣ ማድረግ የሚፈልገው ስለ ራሱ ነው፣ ሲያገኝ መታገኝ የሚያወራው ስለ ራሱ ነው፣ ስለ ችግሩ ነው፣ መኪና አለመኖሩ ነው፣ ቤት አለመኖሩ ነው፣ ተከራይተው ስለመኖሩ ነው፣ መቸገሩ ነው፣ ልጆች መቸገራቸው ነው፣ እሱ መቸገራቸው ነው። በዜማ በልቅሶ በሆነ ነገር ሰዎች የሚያወሩ በገጠር በከተማ በቤተክርስቲያን በውጭ በውስጥ በዚህ አቅጣጫ ቅኝታቸው እንደዚህ ሼፕ የሆኑ ሰዎች አሉ፣ ይበዛሉ። እነኚህ ጥቂት የሌላውን ችግር ግን አብሳሪ ሰዎች አሉ። እንደ ጢሞቴዎስ ለሌላው የሚጨነቁ ሌላው የሚያስቡ ጥቂት ሰዎች አሉ። አይጠፉም። እግዚአብሔር ራሱን ያለ ምስክርነት ስለመታው በቤተክርስቲያን ውስጥ አይጠፉም፣ በከተማ ውስጥ አይጠፉም፣ በትውልድ መካከል አይጠፉም። ስለዚህ የመጠጥ የሲጋራ ሱስ ያህል ሱሰኛ የሚሆኑ ሰዎች አሉ። የራሳቸውን ችግር የማውራት ሱስ ማይለያቸው የሚጠናወታቸው አሉ። ችግራቸውም በተለያየ መልኩ የሚያስቡ እና የረጅም ጊዜ ችግር፣ የአጭር ጊዜ ችግር እቅድ አውጥቶ ስራ እንደሚሰራ ሰው የሚያወሩ
ነገ ሊመጣ ያለውን ችግር አስቦ አሁን ካለው ችግር ይሄ አካሄድ እዛ ጋር ሆኖ ችግር ውስጥ ይገባል። እንደዚህ ምናምን ችግራል፣ እንደዚህ የሚቀጥለው ዓመት ችግራል። ተበድሮ የዛሬ 5 ዓመት ነገርን ተበድሮ የሚያወሩ ሰዎች አሉ። ተበድሮ ችግር የሚያወሩ አሁን ደህና ሆኖ እያሉ በእጃቸው ገንዘብ እያለ ግን ይሄ ነገ ሊሆኑ ያለውን የስጋት ችግር ተበድሮ የሚያወሩ ሰዎች አሉ። ነፍስያቸው በዚህ የተያዘ ስለሆነ ቅኝታቸው ያ ስለሆነ ከዚህ መውጣት አይችሉም። ስለዚህ ለሰው ልጅ ኖሮ ተቆርሶ ሕይወታቸው አብርቶ ለሌሎች ደስታና ሳቅ ምክንያት ሳይሆኑ የሚኖሩ ሰዎች አሉ። የትኛው ጋን ያለ ነው? እኛ የምሰሙ ሰዎች የቱ ጋር ናቸው? የሌላውን ሰው ችግር የምታወሩ ማለዳ ስትነሱ የሌላውን ሰው አለባበስ፣ የሌላውን ሰው ኑሮ፣ የሌላውን ሰው መልክ፣ የሌላውን ሰው ችግር የሚያይ የሚያስብ የሚያቅድ እነሱን አይቶ በተግባር የሚቀይር ስለ እነሱ የሚያወራ ወንድም የተቸገረ የተቸገረች ዛ ተቸገረ የሚል ችግራቸውን ቢችሉ ራሳቸው መድፈን የሚችሉ ካልቻሉ ለሚደፍኑት የሚያስተላልፉ አይነት አስተሳሰብ እዛ ውስጥ ነን ወይ? የራስን ችግር የመናገር የተጠናወታቸው ሱሰኛ ሰዎችን በአካባቢያችን እናገኛለን፣ በሰፈራችን እናገኛለን፣ በቤተ ክርስቲያናችን እናገኛለን። ይሄን ነው ይሄ መቀረፍ አለበት፣ ይሄ መስተካከል አለበት። ይሄ ቅኝት እንደ መንፈሳዊ ሰው እግዚአብሔርን ቃል እንደተካፈለ ሰው እና ለዘላለም መንገድ ውስጥ ላለ ሰው በዚህች ምድር ላይ አጭር ዘመን የሚኖር ግን ሌላ ሰው ደስታና ክብር ምክንያት ኖሮ ማለፍ ያለበት ሰው ጆሮ ያለው ይስማ እንደተባለ መስማት ያለበት እውነት ነው። ችግርን የሚያወሩ ሰዎች ከችግር አይወጡም። በዓመታት መካከል እኔ ችግር የሚያወሩ ሰዎች በጣም ችግር በቤተ ክርስቲያን ውስጥ በማህበረሰብ ውስጥ በቤተሰብ መካከል ሁልጊዜ ቀኝታቸው ችግር የሚያወሩ ሰዎች ከችግር ሲላቀቁ አይታይም። ግን የሚያመሰግኑ ሰዎች፣ እግዚአብሔር የሚያከብሩ ሰዎች፣ ሌላው በረከት ምክንያት የሚሆኑ ሰዎች፣ እነሱ ተቸግሮ ሌላ ሰው ችግር የሚዘጉ ሰዎች ሲቸገሩ ላይ ሲደምቁ ሲበራላቸው በእጃቸው ገንዘብ ሳይታጣ እየበራ ሲሄድ ነው ማየው። ችግርን የሚያወሩ ሰው ችግር ነው የሚጠሩት። ችግርን ይታቀፋሉ፣ ከችግር ጋር ይኖራሉ፣ ይታቀፋሉ። መርገምን ወደዳት፣ ወደሱ መጣች፣ እስከ አንጀቱ ድረስ ገባች፣ አጥንት ውስጥም እንደ ቅቤ ገባች መጽሐፍ ቅዱስ እንደሚባለው። በረከትን ግን ጠላት፣ ወደሱም አልመጣችም። ስለ ችግር ስናወራ ማውራት ካለብን የሌላውን ሰው ችግር የሌላውን ሰው ነገር ስናወራ ያ ወገኖቼ ማያሸማቅቅ እውነት ነው። ለራስ ብቻ ማሰብ፣ ለራስ ብቻ መሰብሰብ፣ ለራስ ብቻ ማልቀስ፣ ለራስ ብቻ መጨነቅ፣ ለራስ ብቻ መቃሸት፣ ለራስ ብቻ መጸለይ፣ ለራስ ብቻ መኖር፣ የሌላው ጭንቀት መልበስ አለመልበስ የመበለቶች ችግራችን ካልሆነ፣ የአረጋውያን ችግራችን ካልሆነ፣ የድሃ አደግ ወላጅ አልባ ልጆች ችግራችን ካልሆነ፣ የጎዳና ተዳዳሪው ጭንቀት ኑሮ በብርድ መሰቃየት የኛ ችግር ካልሆነ፣ በቤተሰቦቻችን መካከል ተቸግሮ በረሃብ የሚቸገር ሰው ችግር የኛ ችግር ካልሆነ ትርጉም የለውም። ይሄ ለራስ ብቻ መጨነቅ መብቃት አለበት። ይልቁንም ለሌላ ሰው መጨነቅና ማሰብ የሕይወታችን ስርዓት ሊሆን ይገባል። ስርዓት የተገነባ ስርዓት ወቅት ሁኔታ ማይቀይረው በሆነ ጊዜ ሰሞነኛ ያልሆነ እኛ የሌሎችን ችግር ማውራት ሱሰኛ ስንሆን የእኛን ችግር ማየትና መስማት የሚጀምሩ ሰዎችን ጌታ ያስነሳ። የሌሎችን ችግር የማውራት ሱሰኛ ስንሆን እና እንደዛ ነው የሚሆነው ነገሩ። ይህ ዓለም የማይታዩ ነገሮች ነጸብራቅ የማይታዩ የእኛን ችግር ብናሳይ ሰዎችን ብናሳይ የሆነ ነገር ሊያደርጉ ይችላል። የእኛን ችግር ግን ደብቀ ነው የሌላውን ሰው ችግር ስናወራ የማይታየው ዓለም አይቶ በሚታይ ዓለም የሚከፍለው እግዚአብሔር ዓለም ነጸብራቅ ስለሆነ ይሄ ሁሉ ነገር በእጃችን ያለው የማይታየው ነገር ውጤት ነው። በማይታይ መልክ የዘራነው የጽድቅ ዘሮች በሚታይ መልኩ ይታጨዳሉ። በማይታይ መልኩ ስለ ሰዎች ያወራናቸው ቀና መልኮች በሚታይ መልኩ በእኛ ሕይወት ይገለጣሉ። እኛ ማለዳ ተነስተን ስለ ሌሎች ኑሮ፣ ስለ ሌሎች ድሆችና ችግረኞች ተጨንቀን ስንወጣ እግዚአብሔር ማለዳ ተነስቶ ስለኛ የሚያስቡ ስለኛ የሚጨነቁ ሰዎችን እግዚአብሔር ያመጣል። ይህ የማይታይ ዓለም አሰራር መረዳት ማመን ይጠይቃል፣ ማሰብ ይጠይቃል። ሳልጠይቅ የሚሰጡኝ ሰዎች በሕይወታችን ላይ ሊዳብር የሚችለው በስውር በገነቧቸው የሕይወት ስርዓቶች ነው። ሌሎች እኔ ሲጨነቅ ስለ እኔ ሊጨነቅ የሚችል አምላክ ስለ እኔ የሚጨነቁ ሰዎችን ያስነሳል። ስለ ራሴ ችግር ሳላወራ ስለ እኔ ችግር እግዚአብሔር የሚያወራላቸው ሰዎች ወደ ሕይወታችን ይመጣሉ። እኛ ስለኛ ችግር ከምናወራ ይልቅ እግዚአብሔር የእኛን ችግር ለሌሎች ቢያወራ ክብር ይሆናል፣ ውጤት ይሆናል። እንደዚህ ነው መንፈሳዊ ዓለም ማመን ስለሚያቅተኝ እንጂ እኔ ማለዳ ተነቼ የሰዎችን ችግር ደውዬ ሌሎችን ችግር ኑሮ ላይ ያለው ችግር ማህበረሰቡ ላይ ያለው ችግር ድሆችን ችግር የራሴን እያለ ችግሩን ከድኘው ሸፍኘው ማድረግ ብችል
ስለዚህ ያ ነው ሳለምን ሊሰጡኝ የሚችሉ ሰዎችን በህይወቴ ውስጥ እግዚአብሔር አምጥቶ ማቀው በቃ ማቀው ፊታቸውን ሳላይ ሳለምን አብረው የሚቆሙ ሰዎች አሉ። አብረው የሚቆሙ ሰዎችን ግን እኔ የቱ ጋር ለምን ማለምናቸው ለችግረኛ ማለምናቸው ለችግረኛ መለምናቸው ሰዎች ሲሰጡ ያለመኗቸው ሰዎች ደግሞ አብረው ሲቆሙ ያለ የእግዚአብሔር አሰራር ይሄ ነው። ይሄ የልመና የራስ ችግር የማውራት ሱሰኛ እንዳንሆን በዚህ የተወሰድን እንዳንሆን ያስተሳሰባችን ቅኝት ገና ሰውን ስናገኝ ችግሬን እንዴት አድርጌ ላውራ ኑሮዬን ችግር እንዴት ላውራ በታክቲክ በቴክኒክ በካልኩሌሽን በዘዴ በዜማ በቅኔ በሆነ ነገር እንዴት አድርጌ ከሌን ላውራውና ከሱ እጅ ገንዘብ ላስወጣ ከሱ ውስጥ የሆነ ነገር ላስወጣ እንዴት አድርጌ ኑሮዬ እንደዚህ ሆኗል እንዴት አድርጌ በምን አቀራረብ ብቀርብ ነው እንዲህ ላገኝ የምችለው ምን ባረግ የምችለው እንደዚህ አይነት ነገሮች እነኚህ አይነት ነገሮች ወገኖቼ በህይወት ዘመን ውስጥ የሚጠቅሙ አይደሉም። ማውራትስ ሱሰኛ መሆን ከተገባን ግን በሌላ ሰው ጉዳይ ላይ በሌላ ሰው ኑሮ ላይ በሌላ ሰው ህይወት ላይ ልናስብ ይገባል። የራስን ችግር ማነህ የምትሰማው ወንድሜ ማነሽ የምትሰሚው እህቴ ማናቸው ወገኖቼ እንዴት ናቸው የምናገረው እኔ ማነኝ ቅኝቴ ምንድነው በምን የተቃኘው ሰው ነኝ ህይወቴን ችግሬን ክፍተቴን ላልቅ የሚችለውን ክፍተት የሰው ልጅ ክፍተት መነሻ ላይ እንደተናገርኩ ማለቂያ የለውም ገደብ የለውም የሆነ ስፍራ ላይ የሆነ የሚቆም የለውም። ስለዚህ የራሴን ችግር ብቻ በማውራትና የራሴን ችግር ብቻ በመከተል የራሴን ችግር ይዤ በማግሮምረም የራሴን ችግር ይዤ ብቻ ለሰዎች በማሳየት በዛ የችግር ቀዳዳዎችን እንደ ቀዳዳቸው ልክም ወይም አስፍቼ አጋንዬ ወይ አጥቤ በሆነ መልኩ የማገኛቸው ነገሮች ሁሉ በህይወቴ ላይ እርካታን የሚሰጡ ነገሮች አይደሉም። ይልቁንስ ግን ሌላው ድሃ ሌላው ችግረኛ ሌላው ክፍተት ያለበትን ነገር ስትናገሩ ያ በህይወታችሁ ላይ መልካም ነገርን የሚያበዛ በመልካምነቱ በህይወታችን ላይ የእግዚአብሔርን ቸርነት የሚያመጣ ነው። ለዚህ ነው ስለ ጢሞቴዎስ ሲናገር ስለ ሌሎች በቅንነት የሚጨነቅ ይላል። በቅንነት የሚጨነቅ ስለ ሌሎች እግዚአብሔር እንደዚህ አይነት ልብ ያብዛልን። እግዚአብሔር እንደዚህ አይነት ልብ ይጨምርልን። እግዚአብሔር አስተሳሰባችን እንደዚህ ይንቀይር። ምክንያቱም የምንሰማቸው ነገር ሰው የሚሰማውን ያን ነው የሚሆነው። መስማት እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል የእግዚአብሔርን ቃል የእግዚአብሔርን እውነት መንፈሳዊ እውነት እግዚአብሔር የሚፈልገውን እውነት በህይወታችን ላይ ተቃኝተን በዛ ቅኝት ውስጥ የምንመላለስ ከሆነ እግዚአብሔር ነገራችንን በመልካም ነገር ያደርገዋል። ስለዚህ በዚህ ዛሬ እንድናነሳው የፈለኩት እውነት ምንድነው? የሌሎችን ችግር በማውራት ሱሰኞች ወይም የህይወት ስርዓት ያለን ይልቁንስ ደግሞ ችግራችን በማውራት የማውራት ሱስ ያለን ሰዎች እንዳንሆን አው ሚዛን መጠበቅ ያለብን ነገሮች በሚቀጥለው ማነሳቸው ነገሮች ይናል። ሰው ከአቅም በላይ ተቸግሮ በራብ ከሚሞት ባልንጀራውን ቢጠይቅ ኃጢአት አይሆንም። ይሄ ግን ሱሰኝነት አይደለም። በተፈጠረበት በሆነ አጋጣሚ በታሪክ አጋጣሚ አንዴ ሊጠይቅ የሚችለው ሁለቴ ሶስቴ ሊጠይቅ የሚችልበት ነገር ነው። ግን ሰው ላገኘው ሰው ሁሉ ችግር የሚያወራ ሰው ከሆነ ማልዶ ችግር የሚያወራ ከሆነ አመታትን ስታገኙ ችግር የሚያወራ ከሆነ ወራትን ስታገኙ ችግር የሚያወራ ከሆነ በምሬት በለቅሶ በሐዘን በእንጉርጉሮ የሚያወራ ከሆነ መፈተሽ አለበት። ይሄ የራስን ችግር የማውራት ሱሰኝነት ነው። ይሄ ደግሞ በረከት አይሆንም። እግዚአብሔር ህይወታችን ከዚህ ይጠብቅ። እግዚአብሔር ዘመናችሁን ይባርክ። በኤልሻዳይ ቴሌቪዥን የምትከታተሉ ወገኖቼ እግዚአብሔር ይባርካችሁ። ዘመናችሁን፣ ህይወታችሁን፣ ኖራችሁ፣ ጤናችሁን እግዚአብሔር ይባርክ። በሚቀጥለው ጊዜም ደግሞ እንድትሰሙ ይህን የምትሰሙትን በተለያየ አቅጣጫ ለሌሎች ሼር እንድታደርጉ በዚህ ጉዳይ እንድትጸልዩ ያስተሳሰባችሁ ቅኝት እንዲስተካከል በእግዚአብሔር ፊት እንድትወስኑ አበረታቻችኋለሁ። ተባረኩ። ሰላም። ይህ ስለ ድሆች ጩኸት ፕሮግራም ነው። በኤልሻዳይ ቴሌቪዥን ኔትወርክ ጊዜ ስለሰጣችሁን እናመሰግናለን። የ1000 ኪሎ ሜትሮች ጉዞ ከአንድ እርምጃ ይጀምራል እንደተባለ በአብሮነት ቅኝት አብረን እንጓዛለን። ሕይወትን በመቁረስ ክርስቶስን መግለጥ አለ። መልካም ቆይታ።